እናንተም እኔም ያልጠበቅነው ቪዲዮ ዛሬ አዲስ ነገር አለ። ማታ ላይ እንጠብቃቸው እንሆ ብለናል። ግን አንዳንድ ትክታከሮች ላፋችሁ ትንሽ እንደዚህ ብታረጉት አይሻልም? ይሄ ነገር ለምንድን ነው ብላችሁ ማሰብ አለባችሁ። ገባችሁ አይደለም? ስለዚህ እናንተ ታው የማይሆን ነገር አታድርጉ። ትናንትና ምን ስትሉ ነበረ? ሩታ እንደዚህ አድርጊ፣ ሩታ እንደዚህ አድርገሽ እንደዚህ አርጊ ትላላችሁ። አይባልም፣ ነውር ነው። እኛ ሴቶች ልጆች አይደለን እንዴ? ለምንድን ነው እንደዚህ አብርሃምን እንደዚህ ቆርጠሽ እጁ ላይ አስቀምጭለት ምናምን፣ ሄርሜላ ደግሞ እንደዚህ ስትሉ ነበረ እንዴ? ለምንድን ነው ጋይስ እንደዚህ የምትሆኑት? ይሄ ልጅ ምን አደረገ እንዴ? አብርሽ ምን አደረጋችሁ? ታውት ጋይስ ታውት። ሲያጠፋ ጠፋ ብላችሁ በሀሳብ ተከራከሩ እንጂ ይሄንን ቁረጡት ታው እንጂ ጋይስ። አንድ መሪ የሆነ ሰው ግማሽ ምን ይዞ የሄደ ሰው እኮ በዚህ ልክ አይደለም። እኛ እኮ የምንቆጣው ታስተካክለና ቶሎ ሴቶቹን ምርጫ ውስጥ አታስገባ። አብርሃም ሴት ልጅ እየረከሰ ነው ያለው። ትውልድን የሚገል ቪዲዮ ነው የሰራኸው። ትውልድን የሚያስተምር ቪዲዮ ሰርተህና ቶሎ ብሊስ እባክህ፣ በግ አምላክ ነው እንጂ እኮ በዚህ ልክ እንደዚህ ይሰራል እንዴ? አይሰራም እኮ። ፍቅርዬም እንግዲህ ሄርሜላን ይቅርታ ጠይቃታለች ማለት ነው። አዎ ዛሬ የሰላም የአንድነት የፍቅር ቪዲዮ መክፈል ካለብኝም እዛው መሬት ላይ ገብቼ ዋጋ መክፈል አለብኝ እስከምል ድረስ ሄርሜላ ከታች እኔ ደግሞ ከፎቅ ከላይ። ስለዚህ እኔ ዋጋ መክፈል ካለብኝ ዋጋ ከፍላለሁ ብዬ ነበር። ዋጋ እንደከፍለኩትም ዛሬ አዲስ ቪዲዮ አለ። እንጀራ እየበሉ የተገባበዙ ምን እያሉ እንዳይመስላችሁ እናንተ ወደንሶች ያልጠበቃችሁት ሰርፕራይዝ አለ ዛሬ። ማታ ላይ እንገናኝ፣ ማታ ላይ እንጠብቅ። እኔ ላይ ብላይ ስለማያስገባኝ ማለት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለይ። በቀሚሱ ይዣቸዋል። በቀሚሱ ዛሬ በልሉዬ ማለት ነው። እውነቴን ነው የምነግራችሁ፣ በዚህ ጩጬ ማለት ነው። እኔ በአላ ምናምን አይመቸኝም። ስለዚህ ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች እንዴት ናችሁ? ሊደና ናችሁ? ሁላችሁም አመሰግናለሁ። ለምታበረታቱኝ እህቶች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እስኪ ሼሩ ይቅርና ኮፒ ሊንክ እርገጡ ጋይስ። ኮፒ ሊንክ እኔ እንደ ሌሎቹ ሰዎች ስላላለቀስኩ ነው እንጂ የኔ ቻናል እኮ ባራ ላይ ዝውኗል። ቀሰመን ብላ ነው የምላችሁ። የኔ ቻናሌ ባራ ላይ ዝውኗል። ገባችሁ አይደል? ቻናሌ ባራ ላይ ዝውኗል። ልንገራችሁ ግን ኮፕሊንክ ሄርሜ ልጆችም የሩቲ ልጆችም እንዲሁም የፍቅርዬ ልጅ ኮፕሊንክ ብታረጉልኝ ምንድን ነው ጥፋቱ? ሄርሜላ ላይ ፍቅር ናት የመጣችባት ጎጃሜ። ለምንድን ነው ሶስታቸውንም የምታገናኛቸው? ሴት ልጆች ስለሆኑ። አብርሃምም ወንድሜ ነው፣ ሲያጠፋ ግን እጨፈጭፋለሁ። ሲያጠፋ አብርሃም ለምንድን ነው የነገር የምታረገው? ሴት ልጅ ባሪያ የምታረገው ለምንድን ነው? ዛሬ ግን እናንተን ያስደመመ እናንተን የሚያስደነግጥ እኔን የሚያስደምም ቪዲዮ ይለቀቃል። በቃ ያ ጊዜን ያሸነፍኩኝ የመጨረሻ ወጣለሁ። ይሄ ነው በቃ። ከዚህ በፊትም ነግሬያችኋለሁ። አሁንም የመጨረሻ ቪዲዮ አዲስ ነገር አለ ለቀለቃል። ምክንያቱም ከዛ ውስጥ ነው ፈርፍዬ ያወጣሁት፣ ከነሱ ፈርፍዬ። መስዋዕትነት መክፈል ካለብኝ እኔ ገንዘብ አይደለም መስዋዕትነት። በቃ አዲስ ነገር አለ ፏ ብትን ያለ ቪዲዮ የዛሬ እናንተ የማትጠብቁት እናንተን የሚያስደነግጥ የሚያስደምም በቃ ያው በጠረጴዛ ዙሪያ ዛሬ ቁሞ አይደለም ቪዲዮ የሚሰሩት በነገራችን ላይ ማለት ነው። ገባችሁ? አለኩል ያል ምን ልላችሁ ፈልገው ማውጣቱን ስላልፈለኩት ነው። ቀድሜ እነሱ ወይ ለህዝብ ያላጋሩትን ነገር ቀድሜ ባወጣ ጋይስ እዛ ጋር ጣብ ሊፈጠር ይችላል። ማን ነው እንደዚህ ያደረገ ማን ነው ምናምን ስለሚባል ከባድ ነው። የፈመሰን ሰው እኔ በዚህ ልክ እንደዚህ ዝቅ ማድረጉን አልፈልገውም። ግን ጥሩ ነው። ጎሽ ብለናል። ጎሽ ብለናል። እና ምን ልላችሁ ፈልጌ መሰላችሁ ጋይሶች፣ ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ኮፒ ሊንክ አድርጉልኝ ብሊስ። እኔ የስደት እህቶቻችሁንን ባይዘውኝ ብታበረታቱን እናንተ ስልካችሁ ከእጃችሁ ላይ ነው። ምቀኝነት ወላሂ ምቀኝነት ራስን ይጎዳል። በሁለተኛ ደረጃ ደግሞ እየወሰዳችሁ ቻናልን የምትቀጣቀጡ ሰዎች ተው። ይህን ቻናል የምናሳድገው መስዋዕትነት ከፍለን ነው። አንድ ቪዲዮ የብሪቲንግ አድርጋችሁ የማትመጡ ሰዎች ሄዳችሁ ቻናልን ለመቀጥቀጥ ተምራችሁ የመጣችሁ አልነበረም እኮ ሰው ጋይስ። እኛ ስንመጣ እኮ አልነበረም እኮ ሰው። እከሌም በሉት አልነበረም ሰው። ልንገራችሁ ሁሉንም ነገር ከኛ ኮርጆ ዩቲዩበሮችን ያልኳችሁ እኔ ወደ እንስን አልነካውም። ዩቲዩበሮቹ አልነበሩ። በስም መጥራት ካለብኝ በስም እጠራቸዋለሁ የነበሩትን ሰዎች። ተመልካቹን አላልኩም። መቶች ለእናንተ ክብር አለኝ። ግን ዩቲዩበሮች አልነበሩም። አሁን እኛን የሚያንቋሽሹት እኛን የሚጥሉት እንደዚህ የሉም፣ አልነበሩም እኮ። ዘፈንም ከኛ ነው የኮረጁት፣ ግጥምንም ከኛ ነው። ግጥም ሲጀምር አይችሉበትም ልንገራችሁ ማለት ነው።
ግን ዘፈኑን ሲገቡ ገና ምናምን የሚያደርጉ ሰዎች ምቀኞች ከኛ ነው። ከኔ ቤት ነበሩ እነዛ ሰዎች በድራማ እንደ በዛ ሲሰሩ ነበሩ እነዛ ሰዎች። ሐቂቀትን ሐቅ ማውጣት ምቀኞች፣ በተለይ የኔ ላይ በጣም ምቀኝነት አለባችሁ ሰዎች። አብርሃምን ደግሞ ምን አሉ? ሩታን ይሄንን ቆርጠሽ ከጁ ላይ አርግለት፣ ሄርሜላ እንትኑ ቆርጠሽ ከጁ። ኧረ ጋይስ ሴት ልጆች ነን። በተለይ ቲክታክ ላይ ያላችሁ ልጆች በህግ አምላክ ምን ሆናችሁ ነው? እነሱ እየሰሩ እንደ ሻማ ቀልጠው እየሰሩ ጋይስ፣ እናንተ እንዴት ሀሳብ በሞራል መስጠት ያቅታችኋል? እንዴት በሀሳብ መከራከር ያቅታችኋል? እንዴ አብርሽ እኮ ጥፋ ብለን እኮ ከሚዲያ ከጠፋነው እኮ እንጀራ ተዘጋ፣ የህዝቡ እንጀራ እና እኔ አይደለም የህዝቡ እንጀራ። እኔ የወር ደመወዝ አለኝ አይደል እንዴ? የህዝቡ እንጀራ ተዘጋ እኮ። ሄርሜላን ጥፊ ብለን ካጠፋናት የህዝቡ እንጀራ ተዘጋ። ሩታን ጥፊ ብለን ከዘጋናት እንጀራ ተዘጋ የህዝቡ። ምን ሆናችሁ ነው እንደዚህ የምትሆኑት? ህዝብን የሚጎዳ ነገር አትስራ አብርሃም። ትዳርን የሚጎዳ ነገር አትስራ አብርሃም። ተስተካክላችሁና እንቀበላችሁ፣ እንደ ድሯችሁ ሆናችሁ የተስተካከለ ነገር ስራ። ግማሽ ምን ልጅ አብርሃም በዚህ ልክ አትውደቅ ብላችሁ ተከራክራችሁ ድምጻችሁ ያነባል እኮ ጋይስ፣ ያያል እኮ። እኔ ይውላችሁ እኔ ብዙ ጊዜ ሰርቻለሁ። አብርሃም ተስተካክለ በደንብ ሆነህና እንደዚህ ያደርግ አትንጣ ብያለሁ። አዎ አሁንም ቢሆን የሚሰራው ስህተትም ጥፋት ነው። ለሄርሜላ ቀለበት አሰርኩ ብሎ ዱባይ ድረስ ሩታን ሂዶ አግብቶ ወልዶ ከብዶ ተፋትቻለሁ ብሎ በቪዲዮ ታይም ነው የማወራችሁ። ሩታን ፈትቻለሁ ካለ ለምንድን ነው ከጀርባ ያለውን ባግራውንድ ያልተነሳው? እንደገና ከገዛ ቤቱ ቁጭ ብላ እንደገና ደግሞ ልጁን እየሄደ እንደዚህ ይላለው የሚለው ለምንድን ነው? የሰው ግብግብ ጥያቄው አልተመለሰም። ይሄ ጥያቄ መተት ተደረገብኝ በመስቀሉ ብሎ አብርሃም ሰራ። ይሄ ጥያቄ አልተመለሰም። ይሄ የእህቶቻችን የወንድሞቻችን የሚያከብሩት ነው አይደል እንዴ? ስለዚህ እናንተም ጥያቄያችሁ ስላልተመለሰ በክርክር በሐሳብ የምታሸንፈው ከሆነ ነው እንጂ ልጁን ይሄን ሰውነቱን ቆርጣችሁ አምጡ፣ ይሄን ክፍል ቆርጣችሁ አምጡ። ይሄ ጋይስ እኛን የማይወክል ነገር ነው። ቱበሮችንም ታቆሽሻላችሁ፣ ተመልካቾችም ይቆሻሉ። በህግ አምላክ ፍትህ ብለናል።